ኤርትራ ልኬያለሁ። የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ሰላም ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተበራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የቀድሞው የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ጠቅላይ ሚኒስትር አብይ ፓርላማ ንግግር አስተባብለዋል። ጠቅላይ ሚኒስትር አብይ አህመድ በትግራይ ጦርነት ወቅት የኤርትራ ሰራዊት የሚፈጽሟቸውን ግፎች እንዳስቆም የሚጠይቅ መልእክት ወደ አስመራ እንደላኩ የገለጹት የፓርላማ ንግግር የቀድሞው የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው አስተባብለዋል። በዚህም ጉዳይ ዜና ትንታኔያችን በሰፊው አካተናል። ክልል በርካታ ወረዳዎችን የስልክና ኢንተርኔት አገልግሎት ሙሉ በሙሉ ተቋረጠ። በአማራ ክልል ሰሜን ሸዋ፣ ምስራቅ ጎጃምና ምዕራብ ወሎ አካባቢ የስልክና ኢንተርኔት አገልግሎት ተቋርጧል። በምን ምክንያት እንዴት ተቋረጠ የሚለው የዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ የዜና ትንታኔያችን ስናልፍ የቀድሞው የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው የጠቅላይ ሚኒስትር አብይን የፓርላማ ንግግር አስተባበሉ። ጠቅላይ ሚኒስትር አብይ አህመድ በትግራይ ጦርነት ወቅት ኤርትራ ሰራዊት የሚፈጽሟቸውን ግፎች እንዲያስቆም የሚጠይቅ መልእክት ወደ አስመራ እንደላኩ የገለጹበት የፓርላማ ንግግር የቀድሞው የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው አስተባብለዋል። በወቅቱ ወደ ኤርትራ ተልከው እንደነበር ያመኑት አቶ ገዱ ከጠቅላይ ሚኒስትር የተሰጣቸው መልእክት ከሰብአዊ መብት ጥሰት ጋር የተያዘ የስም ማጥፋት ዘመቻ ላይ የጋራ ጥያቄ እንዲደረግ የሚጠይቅ እንደነበር ተናግረዋል። የቀድሞው የውጭ ጉዳይ ሚኒስትር አቶ ገዱ ጦርነቱ የኤርትራ ጦር እንደ ሀገር ሰራዊት የሚመስል ሁኔታ ከኢትዮጵያ መከላከያ ሰራዊት አብሮ ሲሰራ እንዲሁም እስከ ደብረ ታቦር ድረስ መጥቶ ሲዋጋ ነበር ብለዋል። በአሁኑ ሰዓት የጠቅላይ ሚኒስትር አብይ አህመድ መንግስት ተቃዋሚ የሆኑት አቶ ገዱ ይህን ምላሽ የሰጡት ትናንት በተገለጸ ደብዳቤ ነበር። አሁን አሜሪካ ሀገር የሚገኙት አቶ ገዱ አንዳርጋቸው በማህበራዊ ሚዲያ የተሰራጨ ይህ ደብዳቤ ትክክለኛ መሆኑን ለቢሲ አረጋግጠዋል። የቀድሞ ባለስልጣን ይህ ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካይ ምክር ቤት ቀርበው ባደረጉት ንግግር በእርሳቸው በእማኝነት ቆጥረው ማብራሪያ በሰጡበት እንደሆነ በደብዳቤያቸው ላይ ጽፈዋል። ጠቅላይ ሚኒስትሩ የኢትዮጵያና ኤርትራ ጉዳይ አንስተው ለፓርላማ አባላት ባደረጉት ንግግር በሁለቱ ሀገራት መካከል ጸብ የተጀመረው በትግራይ ጦርነት ወቅት እንደሆነ ገልጸው ነበር። በወቅቱ ከመንግስት ጎን ተሰልፎ የነበረው የኤርትራ ወታደር አክሱም ከተማ ውስጥ ወጣቶች በጅምላ መረሸናቸውን ተናግረዋል። ሽሬ፣ አድዋ፣ አድግራት ከተሞች ውስጥ ፋብሪካ እንዲሁም ፎቆች እንዲወድሙ በማንሳትም ከሰዋል። እንደ ግፎች መፈጸማቸው ተከትሎ በርካታ መልእክቶችን ወደ ኤርትራ መላካቸው የገለጹት አብይ እነዚህ ልኡካን አንዱ የቀድሞ ካቢኔ አባል አቶ ገዱ መሆናቸውን አንስተዋል። አብይ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴም ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝብ አታጎሳቅሉ፣ ሀብትን አትዝረፉ፣ ጸብ ከህዋት እንጂ ከትግራይ ህዝብ አይደለም በሚል ነው ሲሉ ተደንጠዋል። አቶ ገዱ አሁን እኛ ጋር የሉም፣ ግን ክራቸው አለ፣ ህሊና አላቸው። ዛሬ ቢደበቁ በታሪክ ውስጥ ይመጣል። ለምን ጉዳይ ሄደው እንደተነጋገሩ እርሳቸው ያውቃሉ ብለዋል። ሻዕቢያ ያውቃል፣ እኛም እናውቃለን ሲሉ የቀድሞው የውጭ ጉዳይ ሚኒስተር አማኝነታቸውን ሲሰጡ እንደሚተቹ ተናግረዋል። አቶ ገዱ በተጨማሪም የቀድሞው ምክትል ጠቅላይ ሚኒስተር ደመቀ መኮንን አሁን ሲስተም ውስጥ ያሉ 3 ሰዎች ተመሳሳይ መልእክት ይዘው ወደ ትግራይ መጓዛቸውን አንስተዋል። ለዚህ ጠቅላይ ሚኒስተር አብይ አህመድ ንግግር ምላሽ የሰጡት ገዱ በወቅቱ የውጭ ጉዳይ ሚኒስተር እንደነበሩ በመግለጽም አስተባብለዋል። በመሆኑም በሚያዝያ 2011 የውጭ ጉዳይ ሚኒስተር ሆነው የተሾሙት አቶ ገዱ ከዚህ ኃላፊነት ላይ የቆዩት እስከ ትግራይ ጦርነት መጀመር ድረስ ነበር። ጦርነቱ ከተጀመረ አንድ ቀን በኋላ ጥቅምት 25 2013 ዓ.ም የጠቅላይ ሚኒስተሩ ብሔራዊ ደህንነት አማካሪ ሚኒስተር ሆነው እንደተሾሙ ገልጸዋል። ገዱ በደብዳቤያቸው ላይ በጥር 2013 ዓ.ም የጠቅላይ ሚኒስተሩ መልእክት ለኤርትራ ፕሬዝዳንት ኢሳያስ አፈወርቂ ለማድረስ ከአንድ የውጭ ጉዳይ መስሪያ ቤት ባለስልጣን ጋር ወደ አስመራ ተጉዘው እንደነበር አረጋግጠዋል። ይሁን እንጂ በወቅቱ ወደ አስመራ የወሰዱት መልእክት ከጠቅላይ ሚኒስትር አብይ አህመድ የተገለጸ እንዳልሆነ በማንሳትም አስተባብለዋል። ህዝቤን አታጎሳቅሉ በሚል መልእክት አስይዘው እኔን ወደ ኤርትራ የላኩኝ መሆኑን እንዳረጋግጥ ምስክርነት ጠርተውኛል። ክቡር ጠቅላይ ሚኒስትር ከዚህም ላይ ትልቅ ስህተት ፈጽመዋል ብለዋል። አቶ ገዱ ገለጻ ወደ ኤርትራ የተላከው መልእክት 3 ጉዳይ ላይ ተኮረ ነበር። በቀዳሚነት የጠቀሱት የመልእክቱ ጭብጥ የደስታ መግለጫ የሚመለከት ነው ብለዋል። ወያኔ ላይ በጋራ በወሰድነው የተቀናጀ ኦፕሬሽን ለድል መብቃታችን እንኳን ደስ አለ የደስታ መግለጫ ለፕሬዝዳንት ኢሳያስ ማስተላለፍ በሚል ነበር ሲሉ የመጀመሪያ ያሉትን መልእክት
ገልጸዋል። በሁለተኛ መልእክት ለኤርትራ መንግስትና ህዝብ ምስጋና መቅረብ የሚመለከት ነበር ብለዋል። ምስጋና ያቀረበው ኤርትራው ፕሬዝዳንት መንግስት የሰሜን እዝ ጥቃት በደረሰበት ወቅት ሰራዊት ተቀብለው ላደረጉ እንክብካቤ እንዲሁም ኋላ ለመልሶ ማጥቃት እንዲዘጋጅ ላደረጉት ወንድማዊ ድጋፍ እንደሆነ ገዱ ገልጸዋል። የቀድሞ ከፍተኛ ባለስልጣን ገለጻ መሰረት ከሰብአዊ መብት ጥሰት ጋር በተያያዘ ተከፍቷል የተባለው ሰፊ የስም ማጥፋት ዘመቻ ጉዳይ ደግሞ ሶስተኛ መልእክት ይዘት ነበረው። ይህ ዘመቻ አንዳንዴ ወያኔ ደጋፊ ኢትዮጵያና ኤርትራ መካከል ግንኙነት የማይፈልጉ የውጭ ኃይሎች የተለያዩ ዓለም አቀፋዊና ሚዲያዎች አማካኝነት የከፈቱት እንደሆነ በመልእክቱ ላይ መካተቱን ጠቅሰዋል። የቀድሞ የውጭ ጉዳይ ሚኒስተርና ይህ ነገር ውሎ አድሮ በሁለታችን ላይ ጣጣ ሊያመጣ አብን ስለሚችል የጋራ ጥንቃቄ ልናደርግ ይገባል የሚል መልእክት እንደተሰጣቸው ተናግረዋል። ይህ መልእክቶች ከተሰጧቸው በኋላ ለምን የኤርትራ መንግስት ሰራዊቱን እንዲያስወጣ በግልጽ አነግሯቸውም የሚለው ሐሳብ ተጨማሪነት እንዳነሱ ጠቅሰዋል። እርስዎ ግን ሰራዊታቸውን አስወጡ ብለው በፍጹም እንዳትጠይቁ ብለው አስጠንቅቀውኛል ብለዋል። ከዚህም የሰጡኝ ተልእኮ ተብዬ ተለያየን ሲሉ ተሰጠኝ ያሉት ምላሽ ገልጸዋል። አክለውም ከዚህ ውጭ የትግራይ ህዝብ በተመለከተ ያነሱልኝም ሆነ የሰጡኝ ምንም አይነት መልእክት አልነበረም ሲሉ ጠቅላይ ሚኒስትር አብይ አህመድ በፓርላማ ያደረጉ ንግግር አስተባብለዋል። ወቅቱ የእርሶ ጭንቀት የተከፈተብን የሰብአዊ መብት ጥሰት ክስ ሊያስከትልብን የሚችል ጣጣ እንጂ የትግራይ ህዝብ ላይ ያደረሰው መከራ በፍጹም አጀንዳ አልነበረም ሲሉ ከሰዋል። ገዱ ከጠቅላይ ሚኒስትር የተሰጣቸው መልእክት ይዘው ወደ ኤርትራ እንደተጓዙ እንዲሁም ለፕሬዝዳንት ኢሳያስ ማቅረባቸውን ጠቅሰው ለኤርትራው ፕሬዝዳንት ሲያቀርቡ በያዝነው መልእክት ምንም ያወዛገበን ነገር አልነበረም ብለዋል። ተከፍቷል የተባለው የሰብአዊ መብት ጥሰት ዘመቻ በተመለከተ ከኤርትራው ፕሬዝዳንት የተሰጣቸው ምላሽ የሚቻለውን ጥንቃቄ እንዲደረግ እኛም እናንተም ለበታይ መዋቅሮ መመሪያ እናስተላልፋለን። በተረፈ እኔ አብይ በተስማማነው መሰረት ገና ብዙ የሚሰሩ ስራዎች አሉን የሚል ነበር ብለዋል። ይህንን ላይ ጠቅላይ ሚኒስትር አብይ አህመድ ማረሳቸውን ጠቅሰው ገዱ በዚህ ደብዳቤያቸው ላይ ኤርትራ ሰራዊት በትግራይ ጦርነት ስለነበረው ተሳትፎም አንስተዋል። የትግራይ ጦርነት ተጀምሮ ፕሪቶሪያ ስምምነት እስኪቆም ድረስ ኤርትራ ጦር ከኢትዮጵያ መከላከያ ሰራዊት ጎን ሳይሰለፍ የቀረበት ጊዜ ያለ አይመስለኝም ብለዋል። ሌላው ቀርቶ 2013 ክረምት ላይ ትግራይ ኃይሎች ወደ አማራ ክልል አልፎ በገቡበት ወቅት ከኤርትራ ሰራዊት እስከ ደብረ ታቦር ድረስ መጥተው እናስታውሳለን በማለት ጽፈዋል። መከላከያ ሰራዊትና ኤርትራ ጦር በአንድ ላይ ወታደራዊ ኦፕሬሽን መስራት ያቆሙት የፕሪቶሪያ ስምምነት ከተፈጸመ በኋላ ነው ብለዋል። እስከዚያው ድረስ ግን የአንድ ሀገር ሰራዊት በሚመስል ሁኔታ አብረው ነበር ሲሉ ደብዳቤያቸው ላይ አስፍረዋል። በመሆኑም ደብዳቤያቸውን ሲያጠቃልሉ በሰው ልጅ ላይ ተስፋ የማይቆርጡ ናቸው ሲሉ ዶክተር አብይን ወቅሰዋል። ጠቅላይ ሚኒስትር አብይ አቶ ገዱ ጭንቀት ውስጥ የቀራቸው እንጥፍጣፊ ሐቀኝነት ያለው መስሎት ነው አቶ ገዱ ማህተም አላቸው ለክራቸው ሲሉ ይመሰክራሉ ያሉት። ይህ ሁሌም ዶክተር አብይ የሚገርመኝ ነገር ለጠላቶች ላይ ሁሉም ጨርሶ ተስፋ አይቆርጥም። ለዚያ ነው ብዙ ሰው እስኪ ጥግ ድረስ ሊያዋርዱትና ሊጥሉት ሲሉ ቆይቶ ተሸንፈው ከስህተታቸው ተምረው ሊመለሱ ይቅር ብለው ለመቀበል ሲቸገሩ የምናየው ብለዋል። ክልል በርካታ ወረዳዎች የስልክና ኢንተርኔት አገልግሎት ሙሉ በሙሉ ተቋረጠ። በአማራ ክልል ሰሜን ሸዋ፣ ምስራቅ ጎጃም፣ ምዕራብ ወሎ አካባቢ ስልክ አገልግሎትና ኢንተርኔት አገልግሎት ተቋርጠዋል። ኢንተርኔት የተቋረጠባቸው አካባቢ አሁን ላይ ጠንካራ የሚባሉ የፋይኖ እንቅስቃሴዎች የሚካሄዱባቸው መሆኑን ተያይዞ ነው። መንግስት በተጠቀሱ አካባቢ ድንገተኛ ዘመቻ ለመውሰድ ካለ እቅድ ጋር የተያዘ መሆኑ እየተነገረ ይገኛል። በተመሳሳይ በአሁኑ ወቅት በኦሮሚያ ክልል ምዕራብ ሸዋና ሰላሌ አካባቢ ሙሉ በሙሉ የኢንተርኔት አገልግሎት መቋረጡ እንዳለ ዘገቡ ይታወሳል። ከዛሬ ጀምሮ የአማራ ክልል የስልክ ጥሪና የአጭር የጽሁፍ ኤስኤምኤስ ኢንተርኔት አገልግሎት ሙሉ በሙሉ ከተቋረጠባቸው አካባቢ መካከልም በዋናኝነት ደጀን፣ ባሶ ሊበን፣ ገጠራማ አካባቢ መርሃ ቤቴ፣ ይፋትና መንዝ፣ ወግድ፣ ጃማደጎል፣ ሸበል፣ በረንታ ይገኙበታል። እንዲሁም መረጃ ለማሰባሰብ አዳጋች የሆኑ የገጠር አካባቢ ኢንተርኔት በከፊልና በሙሉ የተቋረጠባቸው መሆኑ ተገልጿል። መንግስት አገልግሎታቸውን በማቋረጥ የታጣቂ ግንኙነት ለመቁረጥና ዘመቻ ውጤታማ ለማድረግ ማቀዱ ይገለጻል።